አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ዛሬ ሰኞ ነው። በአዲስ ቪዲዮ ተገናኝተናል ማለት ነው። ሀባይብ እንግዲህ ጁን 22 2026 በሰኞ የቀን ውሎ የወርቅ ዋጋ ምን ደረሰ የሚለውን አብረን የምናይ ይሆናል። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለወርቅ ፈላጊዎች አደርሱት። እንዲሁም እዚህ ጋር የምትመለከቱት አንዲት ጀግና የመዳም ቅመም የቻናሌ ቤተሰብ የገዛችሁ ነው ማለት ነው። የአንገት የጆሮ እንዲሁም የጣት ለብቻው አለ። በአጠቃላይ ግራሙም 11 ግራም ነጥብ 8 ነው ብላለች። እንዲሁም ቀለበቷ ለብቻ የጣቷ ወርቅ ማለት ነው 1 ግራም ነጥብ 9 ናት። ለ2 ግራም አንድ ጎሏታል ማለት ነው ውዶችዬ። ስለዚህ አስተያየት እንድታስቀምጡላት ነው ቪዲዮ ቀርጻ የላከችልኝ። ዜድ ልቀቂው ኮመንት አነባለሁኝ አስተያየት ያስቀምጡልኝ እና ቅር ብሎኛል ገዝቼው ከተመለስኩ በኋላ ልቀይረው ወይም ምን ይሉኛል ኮመንተሮች ብላ እንግዲህ ለእናንተ ለቤተሰቦች መልእክት አስተላልፊ ተብዬ ተልኬ ነው። እኔም መልእክቴን አስተላልፊ ያለሁኝ። አስተያየቱ ደግሞ እናንተ አስቀምጡላት። ቅሪ እናንተ ነው ማለት ነው ሀባይ ውዶችዬ። የገዛችሁ 11 ግራም ነጥብ 8ቱን 7200 ሪያል ነው። ቀለበቱ ደግሞ 1 ግራም ነጥብ 9 ነው። ዋጋው 1090 ሪያል ነው የገዛችሁ ማለት ነው። ስለዚህ አስተያየት አስቀምጡላት። ከዛ በመቀጠል እንግዲህ ወደ ወርቅ ዋጋ እናልፋለን። ዛሬ ምን ያክል ነው የሚለውን ከትናንቱ ጨምሯል ወይንስ ቀንሷል የሚለውን አብረን የምናይ ይሆናል። ዛሬ በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 506 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 464 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ በቀደም እንግዲህ ጁምዓ ዕለት ምን ያክል እንደሆነ አይታችኋል። ዛሬ 444 ሪያል እየተሸጠ ይገኛል ማለት ነው። 1 ግራም ያለ ደሪባ ያለ መስነያ ማለት ነው ሀባይብ። ደሪባና መስነያ ሲጨመር የመሀል ሲጨመር መሀል ምንድን ነው ለምትሉ መሀል ማለት የሚሸጡበት ቦታ ነው ማለት ነው ውዶች። የወርቅ የሚሸጡበት ቦታው የዛ ነው እንግዲህ። ይሄ አሁን የመጣ በቅርብ ጊዜ የመጣ ነው ማለት ነው። ደሪባ መስነያ መሀል በተለይ የመሀል በቅርብ ጊዜ ነው። እንጃ አመት እንኳን ይሆነዋል ብዬ አላስብም። አላሁ አለም። ከዛ በመቀጠል 18 ካራንት 1 ግራም ወርቅ 380 ሪያል እየተሸጠ ይገኛል። በኢማራት 1 ግራም 24 ካራንት ወርቅ 495 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 454 ድርሃም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 433 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 371 ድርሃም እየተሸጠ ይገኛል ማለት ነው። ዛሬ ኳተር 1 ግራም 24 ካራንት ወርቅ 493 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 452 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 431 ሪያል እየተሸጠ ይገኛል ማለት ነው። ኩዌት ላይ 1 ግራም 21 ካራንት ባህሬን 21 ካራንት ባህሬን 36 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 38 ዲናር በመሸጥ ላይ ይገኛል። 24 ካራንት 1 ግራም ወርቅ 41 ዲናር እየተሸጠ ይገኛል ማለት ነው። ባህሬን 1 ግራም 24 ካራንት ወርቅ 51 ዲናር በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 46 ዲናር እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 44 ዲናር በመሸጥ ላይ ይገኛል ማለት ነው። በጆርዳን 1 ግራም 22 ካራንት 87 ዲናር እየተሸጠ ይገኛል። 24 ካራንት 1 ግራም ወርቅ 95 ዲናር በመሸጥ ላይ ይገኛል ማለት ነው። እንዲሁም 21 ካራንት 1 ግራም ወርቅ 83 ዲናር በመሸጥ ላይ ይገኛል። ዛሬ በአሜሪካን 1 ግራም 21 ካራንት ባህሪን 118 ዶላር እየተሸጠ ይገኛል ማለት ነው። ካናዳ 1 ግራም 21 ካራንት ባህሪን 167 ዶላር እየተሸጠ ይገኛል። እንግዲህ ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት የወርቅ ዋጋ ይህንን ይመስል ነበረ። ስለ ደሪባ ስለ መስነያ በጣም ብዙ ጊዜ ከምላችሁ በላይ ነው የምጠየቀው ማለት ነው። እንግዲህ ውድ ቤተሰቦቼ ሁል ጊዜ ነው የምናገረው፣ ሁል ጊዜ ማለት ይቻላል እና
ስለ ደሪባ ስለ መስንእያ ሳልናገር ያለፍኩበትን ጊዜ እኔ እንጃ አላቅምና ቪዲዮ እስከ መጨረሻ አዳምጡ፣ መልስ ታገኛላችሁ። አለፍ አለፍ አትበሉ። ምክንያቱም የሆነ ነገር ስንፈልግ የሆነ ጥቅም ስንፈልግ ያንን የግድ ሶብር ማድረግ አለብን ማለት ነው። መታገስ አለብን። ስራ ላይ ልትሆኑ እኮ ትችላላችሁ፣ ይገባኛል። ሁላችንም ስራ ላይ ሆነን ነው እና እኔ ለምሳሌ ይሄን ቪዲዮ ስሰራ በጣም ተጨናንቄ ስራ ትቼ ብዙ ነገሮች አሉና እረዳችኋለሁ። እኔም አረብ ቤት ስለሆንኩኝ ነገር ግን ስራም ላይ ብትሆን አረፍ ስትሉ ማዳመጥ ነው በደንብ ማለት ነው። ሀባይብ እንግዲህ ደሪባ ግብር ነው። የደሪባ ማለት የደሪባ ስትከፍሉ ደረሰኝ ይሰጣችኋል። ያ ደረሰኝ እንግዲህ ደሪባ ሲባል ግብር ነው ማለት ነው። ሀባይብ እንግዲህ ቤተሰቦቻችን በተለያየ ነገር የሚሰማሩ በሸቀጣሸቀጥ በንግድ ሊሆን ይችላል፣ በእርሻ ሊሆን ይችላል፣ በብዙ ነገር ቤተሰቦቻችን ታውቃላችሁ። የከተማም ልጅ ሆናችሁ የገጠር ልጅም ሆናችሁ ግብር ትከፍላላችሁ። ለምሳሌ ሱቅ ብትከፍቺ የሱቅ ግብር አለ፣ ግብር ትከፍያለሽ። እንዲሁም በተለይ የገጠር ልጆች ታውቁታላችሁ፣ ቤተሰቦቻችን በመሬታቸው በሚያርሱት ግብር ይከፍላሉ በየአመቱና ይሄ መቼም አይጠፋችሁም። ከዛ በመቀጠል መስንእያ ደግሞ ለምሳሌ አሁን ይሄ የማሳያችሁ እህታችን የምታሳያችሁ ወርቅ መስንእያ አለው። ለምን ዲዛይን ተወጥቶለታል። አመረም ማስጠላም እያንዳንዱ ወርቅ ዲዛይን ተወጥቶለታል ማለት ነው። ዲዛይን ካልተወጣለት ምንም አያምርም፣ ልሙጥ ነው የሚሆነው ማለት ነው። ገብቷችኋል አይደለ? ይቺ እንደ ሙስባህ ያለችው ለራሱ እለዋ ላይ ቅርጽ ተወጥቶላታል። ስለዚህ ሀባይብ እንግዲህ መስንእያ ማለት ዲዛይን የሚያወጡበት የእጃቸው የሚከፈል ገንዘብ ነው ማለት ነው። ይሄ እንግዲህ እነሱ የአንድ ግራም የግራሟን የወርቋን ብቻ ነው 1 ግራም ሲባል ማለት ነው። ከዛ መስንእያ ዲዛይን ያወጡበትን ይጨምሩብናል። ከዛስ የግብር እኛ ላይ ነው የሚታሰበው፣ ይጨመርብናል። ቀጠል አሁንም የመሃል የሚሸጡበት የቦታ ማለት ነው ያስቡብናል። ይሄ ሁሉ ሲጨመር የወርቅ ዋጋ በጣም ይበዛብናል ሂሳቡ ላይ ማለት ነው ልንከፍል ስንል። ስለዚህ እናንተ የመስንእያ ስንት ነው የምታስብልን ብላችሁ ትጠይቁታላችሁ፣ ትከራከራላችሁ። የመሀል ስንት ነው ትጠይቁታላችሁ፣ ትከራከራላችሁ። እንዲሁም የደሪባ 15% ነው፣ ያንንም ደግሞ ትጠይቃላችሁ። ይሄን ሁሉ ማስቀነስ አለባችሁ ማለት ነው። የደሪባ 15% ስለሆነ መንግስት የሚያውቀው ቅናሽ ምናምን የለውም። ነገር ግን የመስንእያና የመሀሉን የግራሙን በደንብ አስቀነሱ ስትገዙ ማለት ነው ሀባይብ።